ሰላም ቤተሰብ እንዴት ዋላችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁስ እንዴት ናችሁ? በያላችሁበት እኔ በጣም ደህና ነኝ። አሁን ያለንበት ሁኔታ አሪፍ ነው፣ እግዚአብሔር ይመስገን። በመቀጠል በጨረቃዎች ቪዲዮ ዛሬ የሰሩት ቪዲዮ አለ፣ እንዲሁም ደግሞ ፍፄ የሰራው ቪዲዮ አለ። ፍፄ ስለሰራው ቅድም የጻፍኩላችሁ ጽሁፍ አለ። በዛ ላይ ደግሞ ማለት ነው የብሩኬን የቅምጥሌንና የሀብን ፎቶ አብሬ ለመልቀቅ እንትን ብዬ ነበር፣ ግን ሰሌክት ሳደርግ ፎቶዎቹን በስህተት ወጥቶ ነው እንጂ ብሩኬን ትቼው አይደለም። ኮሜንት ላይም ለምንድን ነው የሚል ጥያቄ ስላየው ማለት ነው ስለደበራችሁ ይቅርታ። ሲጀመር ኮሜንታችሁን ሳይ ነው ከዛ ፎቶውን ፖስት ያደርኩትን ቼክ ያደረኩትና በመቀጠል ወደ ቁም ነገሩ ስመጣ በመጀመሪያ ፍፄ፣ ኤፊ፣ ሀብ፣ መለኛው ሁላችሁም በጨረቃዎች በኩል አያገባችሁም። እየመጣችሁ የብሩኬ ወንድም ጓደኛ የሆናችሁ ስለ ቅምጥሌ ወንድም አያገባህም የምትሉት ነገር፣ ከዛ ደግሞ ኤፊ ደግሞ መጦ ደግሞ አሁንም አያገባም የሚለው ነገር ሲቀጥል ደግሞ ማለት ነው እኔ ቅድም ልናገርና ልጽፍ የቻልኩት ነገር አንድ ነገር ልንገራችሁ። ኤፊ የመጣው በአሁኑ ድራማ ብቻ ነው። ከዛ በፊት በጣም ብዙ ድራማ ሲሰራ የብሩኬ ጓደኞች ወንድሞች ናቸው የሚሰሩት። ይህን በደንብ አድርጋችሁ ታውቃላችሁ። ሲቀጥል ፍፄ ድራማ መሆኑ እያወቅ ስትል የነበረው ለምን ይዛት ወጣ? ምንድነው እንደዚህ እንደ ህፃን ነው የምታስበው? ጭቃ ያብካ ምናምን እያልከው ነበረ። እወድሃለሁ፣ አከብራለሁ። ግን አንዳንዴ እንዴት መሰላችሁ የሰው ልጅ ሲያከብራችሁና ሲወዳችሁ እናንተም ብቻ አይደለም የሚያከብረው የሚወደው ቤተሰባችሁን፣ ጓደኛችሁን፣ በዙሪያ ያለ ሰው ሁሉ ያከብራል፣ ይወዳል። ገባችሁ? ወደ ጸብ የሚገፋፋ ነገር ምንም አላደረገም። እህቱን ይዞ ሄደ። ኦልሬዲ ትናንት ብሩኬ ጋር ተገናኘ ምናምን እያደረጉ የነበሩት ግን እናንተ ማስታረቅ አለብን ካላችሁና እናስታርቅ ካላችሁ እናንተ ጓደኛ ነን ካላችሁ በውስጥ ማስታረቅ ማስተካከል ትችላላችሁ እንጂ ወጣችሁ ወደማይፈልግ ነገር እንድንሄድ እያመራህን ነው። በቃ በምትፈልገው ነገር አለን ምናምን ልጅቱን መልሳት ምናምን ሳይሆን ነገሮቹ መፈታት ካለባቸው በውስጥ ሰብሰብ ብላችሁ መፍታት። ከዛ ውጭ ግን በእኛ ላይ ሙድ ልትይዙ አትችሉም። እያንዳንዳችሁ ሁላችሁም ማለት ነው ሁላችሁም እዚህ ጋር ድራማ እየሰራችሁም ያላችሁ እየተከተላችሁም ያላችሁ እናንተ የምትከተሉትን እናንተ ታውቃላችሁ። ምን ያክል እምነት እንዳላችሁ ወደ የት እያመናችሁ ብሎ እናንተ ታውቃላችሁ። እኔ እማም ነው አንደኛ ድራማ እንደሆነ ነው። ድራማ ባይሆን ማንም ሰው የቤተሰቡን ገመናም ሆነ የራሱን ገመና ይዞ ያወጣ። ይህን እንዳትረሱ። ምናልባት አይ ሪል ላይፍ ነው እንደዚህ ነው እያሳለፉ ያሉት ምናምን አይ ነው። በድራማ መሀልም አንዳንድ የሚያጋጥሙ እውነታዎች ሊኖሩ ይችላሉ። ትክክለኛ ጸቦች ሊያጋጥማቸው ይችላል ምናምን። ግን ትክክለኛ ጸብ ሲያጋጥማቸው ከካሜራ ጀርባ ነው የሚያስተካክሉት። ጅል አትሆኑ። እግዚአብሔርን ምንም አይነት ነገር ሲፈጠር ሪል የሆነ ነገር እዚህ ጋር ይዞ አይመጡ። አይ ነው ሰው ናቸው፣ ይጋጫሉ፣ በደንብ ይፋቀራሉ ምናምን። ሪል ፍቅርን ብዙ ጊዜ ወደዚህ ይዘው አይመጡም፣ ጸብንም ይዘው አይመጡም። እና ሁላችሁም እየወጣችሁ ሪምቧ ሳይሆን እዚህ ጋር ኤፊ አብዝቶታል፣ ልጅቱን ይዟት ሄደ፣ እንደዚህ ማስታረቅ እያለበት ምናምን ምናምን። አይ ነው ማስታረቅ ነበረበት፣ ማስተካከል ነበረበት። ይዟት ሄደ፣ ትናንት አላመጣትም ምናምን። ተናደድን፣ ያን እየጠበቅን ነበር። ግን በዛ መልኩ እንደዚህ ነው ተብሎ እንጂ የምናገረው ሲጀምር ሁላችሁም እየተናገራችሁት ያላችሁት ቃል የወረደ ቃል ነው። የሆነ እርስ በርስ እየተከባበራችሁ አይደለም። ነገ ምንድነው የሚባለው? ለሚያልፍ ቀን የማያልፍ ቃል አትጠቀሙ ይባላል። ግን እናንተ ጋር እያየናል የጓደኝነት መከባበር ወይ ደግሞ የባልና ሚስት መከባበር ሳይሆን ዝም ብላችሁ መዘነጣጥፍ ነው ይዛችሁት ያል። ስለዚህ የሆነ ምንም አይነት ስራም ቢሆን ኬር አድርጉ ለየራሳችሁ። መከባበር ነው። ክብር ይበልጣል። ገንዘብ ዛሬ ተገኝቶ ነገ ይጠፋል። ክብር ግን አብሯችሁ የሚኖር ማንነት። ሰኞ የወጣ ስም ማክሰኞ አይመለስም ይባላል። ማንነት ከጠፋ ጠፋ ነው። ማንነታችሁን አትጡት። በመቀጠል ስለ ዛሬው ቪዲዮ ስመጣ ብሩኬ ወንድም አለም እግዚአብሔር ይመስገን ሁላችንም ደህና ነን። እንግዲህ ያው ቅምጥሌም በሁሉም አረብ ሀገር ላይ ያላችሁ እህት ወንድሞቼ እግዚአብሔር አምላክ ይጠብቃችሁ፣ እንዲሁም ደግሞ በሰላም ለሀገራችሁ ያውቃችሁ የሚል መልእክቷን ቲክታክ ላይ ስቶሪ አድርጋለች። እውነት ለመናገር ቅድም ቪዲዮ ሰራ ስቶሪ ምንድነው ታምብሌ ሰርች ነበር፣ ግን ቤት አልነበርኩም እና መስራት አልቻልኩም ነበረ ማለት ነው። ሶ ቴንኪው የኔ ቆንጆ፣ አሜን፣ እናመሰግናለን የኔ ጽጌረዳ። ከዛ መቀጠል ብሩኬ ደግሞ በየትኛውም ክልል ላይ ያላችሁ የኛ ቤተሰብ ሆኖም አትሆኑም አይዞን እግዚአብሔር ጠብቃችሁ ጸሎት አድርጉም እያለ ነበርና አሜን ወንድም አለም እናመሰግናለን። እንግዲህ ባይዘወይ ክፉ ቀን ማንነትን ያስታውቃል። ማን ነው ሰዋችን የሚለውንና ሀብም አይዟችሁ ብሎናል፣ እግዚአብሔር ጠብቃችሁ ብሏል። ዮርዲን ብላለች፣ ሄሉዬን ብላለች። ሄሉዬን ደግሞ የመጀመሪያ ሰው ናት እንደዛ ያለችው። ሙቢ የኔ ወንድም እግዚአብሔር ይማረህ። እንግዲህ ያው እሱ ታሟል፣ ወደ እናቱ ቤት ሂዷል። ሁላችሁም እንግዲህ በጸሎት በዱዓችሁ አስቡት ማለት ፈልጋለሁ። ሌላ ደግሞ ማን ነው ሀኒም ብሎናል፣ ሄኖክም ብሎናል። ቴንኪዩ ሁላችሁም እናመሰግናለን። ማለት እንደዚህ ክፉ ቀን ሲመጣ አይዟችሁ ብለው ካሰቡን ሪል ይወዱናል የሚለውን ነገር ማሰብ ስላለብን ነው። እና ትናንት እንደውም ማን እንትን እንደሚል እዩ እያልኳችሁ ነበረ። ስለዚህ ያለው ነገር እሱ ነው እና ብሩክ አሁን
እየተናገረ የነበረው ወይ ደግሞ ትናንትም ነግራችኋለሁ፣ ምንም ስህተት የለውም ማለት ያለ ምርጫዋ ያለ ፍላጎቷ ቅምጥሌ ሊያስገድዳት ስለማይችል እውነት ለመናገር ውጣ መጣ ስታቅፎ እንደደስ እንዳለ ደግሞ እንዴት እንዳማረባት የኔ አበባ የኔ ቅምጥል ውይ በጣም ነው የምታምረው። እና እዚህ ጋር ብሩኬ ቃላቶቹ ምናምን ይደብራል እያላችሁ ነበርና እውነት ነገር ልንገራችሁ ሪል ላይ ምናልባት ይህ ነገር አጋጥሟቸው አላቅም፣ ግን የእውነት ባህልና ወንድም ሲጣሉ የሚጠቀሙት ቃል ነው። እግዚአብሔርን ነው የምላችሁ። የትኛውም ክልል ላይ ሊሆን ይችላል፣ የትኛውም ወረዳ ላይ ሊሆን ይችላል፣ የትኛውም ዓለም ላይ ይህን ቃል ነው የሚጠቀሙት። እህትህን ለእኔ ካልዳርካት ማለት ለምንድን ነው ከኔ ከባሏ የምትነጥቃት? በቃ አግባት ምናምን ሲናደዱ የሚጠቀሙት ቃል ነው ይሄ። የሆነ ምናልባት ሶሻል ሚዲያ ላይ ስለሆነ የምትናገሩትን ቃል ተጠንቀቁ፣ ወይ ደግሞ ጥሩ መልእክት ስላልሆነ በሚለው እንጂ በጣም ብዙ ጊዜ ተጣልተው ሳይ እንደዚህ ሶሻል ሚዲያ ላይ ሳይሆን ሪል ላይፍ ላይ ሳይ የምር በቃ እህቴ እንደዚህ አታደርግ ምናምን ብለው ሲጣሉ በቃ አንተ እህትን አታገባት ምንድን ነው እንደዚህ የሚያደርግ ምናምን በቃ ምናምን ነው የሚባባሉት። እና ምንም የከበደ ቃል ምናምን አይደለም፣ ወይ ደግሞ ተብሎ ማያውቅ ቃል አልተጠቀምም። ሲቀጥል ኤፌ ደግሞ ልጅቱ እየታመመች ነው እየተከፋች ነው፣ ስለዚህ እወስዳለሁ እህቴ ነች ብሎ ደግሞ መከራከሩ ደግሞ መብቱ ነው ማለት የወንድምነት ባህሪ ነው። ይሄ የትኛውም ወንድም ላይ ያለ ነገር ነው። ግን ደግሞ አሁን ብሩኬ ምንድን ነው ያደረገው? ቅምጥሌ ማለት እኔ አንቺ ፈልገሽ ነው ወይስ አስገድዶሽ ነው ሲላት፣ ቅምጥሌ ምንድን ያለችው? አይ እኔ አስገድዶኝ አይደለም ነው ያለችው፣ ፈልጌው ነው ነገሮቹ አስገድደውኝ እንጂ እኔ ካንተ መለየት አልፈልግም እወዳለሁ ብለዋለች። ያኔ እወዳለሁ ብላ ቃሉን ባትጠቀም ግን እኔ ነገሮቹ አስገድደው ነው ማለት ያው ታውቃላችሁ፣ በጣም ብዙ ሰዎች እንደዚህ እየመጡ ምናምን እንትን ሲሉ የነበረው። ቅድም ደግሞ የጻፍኩላችሁ ምንድን ነው የቅምጥሌ ወንድም ኤፊ ከወጣ ሁላችሁም ትወጣላችሁ የተናገርኩት ከዚህ በፊት ፍፄ አይኖ የሁለታቸው ምርጥ ጓደኛቸው ነው ምናምን፣ ግን እቤት እንኳን ይዘህ ስትሄድ የነበረው ብሩኬን እንደዚህ ነው እያልክ ምናምን ስትቆጣው ምናምን የነበርከውና ሴትም ይዘህ ስትሄድ የነበረው አንደኛው አንተ ነህ። ስለዚህ ሁላችሁም ከህይወታቸው ውልቅ ብላችሁ ብትወጡ ልጆቹ ሰላም ናቸው። ሲጀመር አንድ ጓደኛ ይሄድባችኋል፣ አንድ ወንድም ይሄዳል፣ አንድ ምን ይሄዳል። በትዳር መሀል ሶስተኛው ግን አስፈላጊ አይደለም። የግድ ወይ ወንድም ወይ እናት ወይ አባት ወይ ጓደኛ የሚገባበት ጊዜ ሊኖር ይችላል። ግን እንደዚህ አይነት ግርግሮች ሲፈጠሩ ጥሩ አይደለም ለትዳራችሁም። ብሩኬ የተናገረው ምንድን ነው ከዚህ በፊት ያው ሀብ ተለያዩ ብሎ ፕራንክ ሲያደርጋቸው አይታችሁ ከሆነ የቤተሰብ ጉዳይ ሌላ ነው፣ የትዳር ጉዳይ ሌላ ነው። እኔ ቅምጥሌን አልተውም ብሎት ነበረ። ስለዚህ እሱ የፈለገው ቅምጥሌ እንደዛ እንድትለት ነው ማለት ከዚህ በፊት ወንድሙ እንደዛ ብሎት እምቢ ስላለ አሁን ደግሞ ኤፍሬም ይዤሽ ልጅ ስላት እሷ ደግሞ አይ አልሄድም እንድትለው ነው የፈለገው። ግን ዛሬ ግን በደንብ እንድታወራ ጊዜ አልሰጣችኋትም። ኤፍሬም ጥልቅ እያልክ ነበረ መሀል ላይ አንዴ ላውራት ብሎ እሺ አውራት ብሎ ይዘህ ከመጣ ጸጥ ማለት ነበረብህ። ማውራት ያለባቸው ነገር ዶር አንተ ግን በየማሉ ጥልቅ ትላለህ። ገባ? ከዛ ላይ እንዴት ያወሩ? ብሩኬ ደግሞ ለመደባደብ የሞከረው አንደኛ ወንድ ነው፣ ሁለተኛ ደግሞ ሚስቱ ነች። በሚስትና በርስት ድርድር የለም። ይሄን እንዳትረሱ። ሲቀጥል አሁን ሁለታቸው ብሩኬ እየተናገረ የነበረው ነገር ሊያናድዳችሁ እንደሚችል ወይ ደግሞ ብዙዎቻችሁ እንደምትሉ ስለማቅ ነው የምነግራችሁ። ከቅምጥሌ በፊት ምኖር ያለው ከዚህ በኋላ እኖራለሁ ያለው ትክክል ነው። ማንም ሰው ከማንም ሰው በፊት ይኖራል፣ ከዛ በኋላም ይኖራል። ቅምጥሌም ከሱ በፊትም ኖራለች፣ ከሱ በኋላም ትኖራለች። መላመድ ከባድ ነው። እስክትረሳሱ ትንሽ ጊዜ ይፈጅባችኋል ምናምን። የሰው ልጅ ካልተመቻቸ አብሮ መሄድ ካልቻለ ይለያያል። ቅድምም ተናግሬያለሁ። ስለዚህ ምንም እንደዚህ ወደዛ የሚያስብል ነገር የለውም። ሲቀጥል ደግሞ እንደሚቀጥሉም ነው ብሩኬ የተናገረው ማለት ኤፍሬምን አሳያለሁ እያለ ነበረ። ስለዚህ እንግዲህ ቀጠሮ ይዛችሁ ግን ቅምጥሌን አትጥሯት። ለሁለት ስተገናኝታችሁ ተደባደቡ። መሀል ላይ እኮ ጨፈለቃችኋት የኔ ወርቅ እንዴ! እናንተ ሁለታችሁ ወደሎች ማለት ነው። ተደባደቡ እናንተ ሁለታችሁ ተጠራሩ፣ ተባከሱ። ምን አገባኝ ግን ቅምጥሌ ማለት ጨፈለቃችኋት። ወይ ጉድ ፈላ። እኔ ብሩኬ ስልኩን ጣል ሲያደርግ በቃ ጉድ ፈላ አልኩኝና የኔ ቆንጆ እሷን መሀል ላይ እንትን አላችኋት። ሲቀጥል ደግሞ ቅምጥሌ ብሩኬ ወደ ሌላ አሰብከው እንጂ ልትል የፈለገችው እኔ ወንድሞችህን ተናግሬያችሁ አላውቅም። አንተ ወንድሜ ማክበር አለብህ ነው። ወንድሞች ምን ብለውሻል ምናምን ሳይሆን ምንም አሏትም አላሏትም ምንም ብላችሁ አታውቅም። አንተም ደግሞ ምንም አትበልብኝ ነው። ስለዚህ እሷን ከወደድክ ካከበርክ ቤተሰብ ሙሉ የማክበር ግዴታ አለብህ። ቅምጥሌም ደግሞ እንደዛው። ሁላችሁ መከባበር ግዴታችሁ ነው። የሆነ ነገር ሲፈጠር እኔን ነው የሚቆጡ ምናምን ላልከው ልክ ነው። ያው ብዙ ጊዜ ታውቃላችሁ ብሩኬ ለምን እንደዛ ታደርጋለህ እንደዛ ነው ምናምን ይሉታልና ስለዚህ ሁለታችሁ ምንድነው የእውነት ሪል ላይፋችሁን መቀጠል ከፈለጋችሁ ከእንደዚህ አይነት ድራማ ውጡ። በዚህ ድራማ ከቀጠላችሁ ሲጀመር ፍቅራችሁ አደጋ ላይ እየወደቀ ነው። ማርያም ነው የምላችሁ። እንደዚህ አይነት ሪል ፍቅር እንደዚህ አይነት ድራማ ውስጥ መግባት ልክ አይደለም። ስለሌላው ነገር እናንተ ታውቃላችሁ፣ ግን እኔ ስለ እህትነቴና ውጭ ላይ እያየሁት እንዳለሁት በጣም ነው የሚያስጠላው። እንደዚህ አይነት ድራማ ውስጥ ከገባችሁ ኤፊ ወንድም ነው፣ እንደ ወንድምነቱ መከበር አለባት። ብሩኬ ባል ነው፣ እንደ ባልነቱ መከበር አለበት። እንደ እህት ባልም ኤፍሬም ግዴታ ማክበር አለበት ብሩኬን፣ የእህት ባል ስለሆነ ብሩኬ ኤፊን ማክበር አለበት፣ የእህትህ ወንድም ስለሆነ። ሁላችሁም መከባበር ግዴታችሁ ነው። ጓደኝነታችሁም አለ
ተግባባን። ስለዚህ መሀል ላይ ልጅቱን አምጥታችሁ አታስጨንቋት። አሁን ቅምጥል እዚህ መሀል ላይ እሷ ተጨነቀች። በዚህ ጋር ብሩክ የለሁን ወይ በዚህ ጋር ኤፍሬም የለሁን ወይ የት ድረስ? እሷ ባል ነው፣ ወንድም ነው። መሀል ላይ በዚህ ነገር አትፈተኑ። በነገራችሁ ላይ በጣም ከባድ ነው። ባልን ትሆኑ ወይስ ወንድምን ትሆኑ ከባድ ነው። ስለዚህ ያልተረገዘ እርግዝና እንደዚህ ያልሆነ ነገር እናንተ ልጆች በቀልድ ጀምራችሁ እውነት አደረጋችሁት እንዲህ ነገሩ ብቻ አንዳንዴ ከዚህ በፊትም ተናግሬያለሁ። በድራማ ተደርጎ አንዳንዴ እውነት ነገር ይፈጠራል። እውነታውን ነገር ፈጥራችሁ ቁጭ እንዳትሉ። ስለዚህ ልክ አይደለም፣ ይበቃችኋል። ከዚህ ላይ ያበቃል። ኤፍሬም ድጋሚ እንደው ባትመጣ ከእነሱ ጋር ደስ ይለኛል። ማርያምን ነፍሴ ምናምን እየወጣችሁ እንደዚህ ሆነ እንደዛ ሆነ እያላችሁ ደግሞ ቪዲዮ ባሰሩ ደስ ይለኛል። እንደ ሰው ካሰባችሁ የምሬን ነው። ስለዚህ ወጣችሁ አንተ እንደዚህ ነው እንደዚህ እንደባደባለ ምናምን የሚል ነገር የለውም። ቅምጥሌ ብሩኬን ማግኘት አለብኝ ብለሽ ከኤፍሬም ጥለሽ ውጪ እና ብሩኬን ብቻውን አገኘው። ብሩኬም ደግሞ በትትና ቀስ ብለህ ለማስረዳትና ሞከር። አይታችሁ ከሆነ እንደዛ እንትን ብላ እነሱ ሲደባደው ቁጭ ስትል መጀመሪያ ሩጦ ብሩኬን ወደ እሱ የመጣውና ስለዚህ ይቅርታ ተባባሉ። ይቅርታ ይቀድማል እና ፍቅራችሁን ብታስቀድሙ ስራም ሆነ ይህ ገንዘብ ሆነ ቀስ ብሎ የሚመጣ ነገር ነው። እናንተ ሁለታችሁ ብቻችሁን እየሰራችሁ የምታገኙት ነገር ነው። ብሩኬ ልክ ነው። እኔ ማጠፋለሁ ሰው ነኝ፣ ቅምጥሌም ታጠፋለች አለ። ሁላችንም ሰውን እናጠፋለን። ግን በጥፋታችሁ ልክ ይቅርታ መደራረግ እንዲሁም ደግሞ የእውነት ጸብም ሲኖር በፕራይቬት እንደዚህ ፐብሊክ አውጥታችሁ ምናምን ሳይሆን ከዛ ውጭ ብሩኬ እንደተናገረው ደግሞ ቃላችሁ መርዝ የሆነ ሰዎች ያላችሁ እናንተም ደግሞ ብትስተካከሉ ለራሳችሁ የሚጠቅማችሁ የማይጠቅማችሁ ማንንም አጠቅም ማንንም አትጎዱ። ስለዚህ ስርዓት ይኖራችሁ። በዚህ ጋር ጓደኛ ነኝ፣ በዚህ ጋር ወንድም ነኝ፣ በዚህ ጋር ተከታይ ነኝ፣ በዚህ ጋር ምናምን እያላችሁ አትበጥጡ። መጀመሪያ ግን የራሳችሁን ችግር ራሳችሁ ሊፈኑ። ምንድነው የሚባለው? አንዳንዴ ቁስልን ገልጦ ማሳየት ለዝንብ ማስወረር እንጂ ሌላ ምንም ትርጉም አይገኘውም ይባላል። የእናንተን ደግሞ አንዳንዴ በእንደዚህ አይነት ድራማ ደካማ ጎናችሁንም ጠንካራ ጎናችሁንም ማሳወቅ ልክ አይደለም። ተግባባችሁ? ስለዚህ ወደ ራሳችሁ ተመለሱ፣ ወደ ቀለባችሁ ተመለሱ። ራሳችሁን ችላችሁ ሁለታችሁ ብቻ የምትሰሩ ስራ ነው የሚጠቅማችሁ። ማርያምን በአንድ ላይ ስትመጡ እኮ ደስ ሲል ብቻ እኔ እሱ ነው ማለት የምፈልገው። ጨረቃዎች አይለያችሁ፣ ከክፉ ይጠብቃችሁ፣ ክፉን በሩቅ ያደርግላችሁ፣ ቀኛን ሸረኛን ያዝላችሁ። እወዳችኋለሁ። መልካም ጊዜ። እንግዲህ ነገ በፒስ እንደምትመጡ አልጠራጠርም። እንደውም ዛሬ መሰለኝ ተፈቃቅራችሁ ትመጣላችሁ ነውና ግን አልሆነም። ለማንኛውም ወዳችኋለሁ። ባይ